ሰሞኑን በሶሻል ሚዲያና በሌሎች ቦታዎች ላይ አነጋጋሪ የሆነው የእፎይና የእስልምና እምነት ጉዳይ በ66 ዓመቷ 10ኛ ልጅ የወለደችውና ከ10 ልጆች ውስጥም 8ቱ 50 ዓመት ከሞላት በኋላ የወለደችው ድንቅ ሴት ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመውና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ሰላም ውድ የኢትዮጵያ ዴይሊ ተመልካቾች፣ እናንተን ይመጥናሉ ብታውቃቸው ይጠቅማሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ሰሞኑን ወደተገኙ መረጃዎች እንሄዳለን። ሰሞኑን በሶሻል ሚዲያና በሌሎች ቦታዎች ላይ እየተወራ ያለው አነጋጋሪ ነው የእፎይና የእስልምና እምነት ጉዳይ። በመጀመሪያው ወደ እፎይ የተባለው ሰው የተሰጡትን መላምቶች ስናይ እፎይ የተባለው ሰው ዜግነቱ ኢትዮጵያዊ ሲሆን በመጀመሪያም የእስልምና እምነት ውስጥ የነበረና ከእስልምና ወደ ክርስትና የመጣ ሰው ነውም ተብሏል። በእስልምና ጊዜያቱ ውስጥ ሲያያቸውና ሲያነባቸው የነበሩትን ነገሮች አሳማኝ ባለመሆናቸው ምክንያት ከነበረበት የእስልምና እምነት ወጥቶ ወደ ክርስትና ሊገባም ችሏል። ግን ወደ ክርስትና ከገባም በኋላ በዚህ ብቻ ሊያበቃ አልፈለገም። እኔ ያወቅኩትን ነገር ህብረተሰቡ ማወቅ አለበት በማለት ያየውና ያነበበውን ነገር በሶሻል ሚዲያ ለህብረተሰቡ ሊያሳውቅ ችሏል። ይህም ድርጊቱ የእምነቱ ተከታዮችንና ሰባኪዎችን፣ ኡስታዞችን እንዲሁም ከፊሉ ህብረተሰብን ሊያስቆጣም ችሏል። የእምነቱም ተከታዮችና ኡስታዞች በመንግስት ደረጃ እምነት በማንቋሸሽና በመሳደብ ተብሎ ይከሰስልን ብለው ጥሪያቸውን ማቅረባቸው ታይቷል። እፎይ ስለ እስልምና ጉዳይ ከተናገራቸው ነገሮች ውስጥም ስናይ የእስልምና እምነት መጽሐፍ ብዙ የሰው ልጅ ሊያደርጋቸው የማይገባና ማድረግ የሌለበትን ነገር እንዲያደርጉ ፈቅዷል በማለት ተናግሯል። ካላቸውም ነገሮች ውስጥ ከእስልምና እምነት ወንድም ሆነ ሴት ራስን በራስ ወይም ግለ ወሲብ እንዲያደርጉ ፈቅዷል። ወንድም እህቱን፣ እህት ወንድሟን ማግባት ወይም መገናኘት እንዲችል ፈቅዷል። ባል ሁለትና ከዚያ በላይ የተዳረ አጋር ወይም ሚስት እንዲኖረው ፈቅዷል። የሌላ እምነት ተከታዮችን ሰው አሳዶ መግደል በጀነት ሽልማት እንዳለውና ሌሎችንም አሳይቶናል። እንዲሁ ስለ ነብዩ መሐመድም የተናገረው ነገሮች ነብዩ መሐመድ ከ9 ዓመት ልጅ ጋር ወሲብ መፈጸሙ፣ የሰው ልጅ በጭካኔ መግደሉና አጭበርባሪ መሆኑ ተናግሯል። በዚህም ምክንያት የእስልምና እምነት ተከታዮች ነብዩ መሐመድን እንደሚያፍሩበትና እንደሚሸማቀቁበት ተናግሯል። እንግዲህ ይህን ሁሉ ነገር የሚነግራቸውና የሚያሳያቸው የራሳችን ነው ካሉት መጽሐፋቸው ቁርአናቸው ነው። የእምነቱ ተከታዮችም ምላሻቸው የሆነው እፎይ ያወራውና ያሳየው ነገር ሁሉ የሐሰት መረጃ ነው በማለት ተናግሯል። እነሱም በምላሹ የክርስትና እምነትም ትክክል አይደለም በማለት ለተጠየቁት ጥያቄ ምላሽ ከለላ ማድረጋቸው ታይቷል። እንዲሁም በተጨማሪ የእምነቱ ተከታዮች በሕግ ይጠየቅልን በማለት ጥሪያቸውን አስተላልፈዋል። መንግስትንም ይህን አይቶ ተመልክቶ ምላሽ ሰጥቷል። ምላሽም የሰጠው የግለሰቡን ስም ሳይጠቅስ ወይም ሳይጠራ ከእንደዚህ አይነት እምነት የማንቋሸሽና የማራከስ ድርጊት ሰዎች እንዲቆጠቡ መግለጫ ሰጥቷል። በሌላ አቅጣጫም ከየማህበረሰቡ ወይም ህብረተሰቡ ስለተፈጠረው ነገር የራሱን መላምቶች ሰጥቷል። ግማሹ ህብረተሰብ እፎይ ምንም አይነት ጥፋት አላጠፋም፣ ያነበበውና ያወቀውን ነገር ለህብረተሰቡ ያሳወቀው በማለት ተናግሯል። ሌላው ከፊል ህብረተሰብ ደግሞ አንድን እምነት በዚህ ደረጃ መናቅ፣ ማራከስ፣ መሳደብና ማንቋሸሽ ተገቢ ያለመሆኑና ከድርጊቱ እንዲቆጠብ ብዙዎች ተናግረዋል። እፎይ ካረጋቸው ነገሮች ሲነጻጸር ግን የሚናገራቸውን ነገሮች በአብዛኛው በመረጃና በማስረጃ ማቅረቡ ከተጠያቂነት ሊያድነው ይችላል። ነገር ግን የእስልምና እምነት በዚህ ደረጃ ማወረዱና ማራከሱ ተገቢ ያለመሆኑ ታይቷል። ይህ ነገር አሁንም ፋታ ለመሰጠቱና እፎይ ይሄ ድርጊቱ እየቀጠለ መሆኑን የእምነቱም ተከታዮች ማውገዛቸውን በመንዙማ በሌሎችም ሊያስቆሙት እየሞከሩ ይገኛሉ። በ66 ዓመቷ 10ኛ ልጇን የወለደችው ሴት ከ10 ልጆቿ ውስጥም 8ቱ 50 ዓመት ከሞላኝ በኋላ ነው የተወለዱትም ብላለች። በበርሊን ውስጥ የሙዚየም ዳይሬክተር የሆነችው አሌክሳንድሪያ ሂልደብራንዲት የመጀመሪያ ልጇን የወለደችው ከ5-10 ዓመታት በኋላ ፊሊፕ የተሰኘ ወንድ ልጅ በ66 ዓመቷ ወልዳለች። ጀርመናዊቷ ሴት 10ኛ ልጇን በተፈጥሯዊ መንገድ አርግዛ መውለዷ በከፍተኛ ሁኔታ የበርካቶች ትኩረትን ስቧል። በጀርመን ሙዚየም ውስጥ የምትሰራው አሌክሳንድሪያ ፊሊፕ ብላ የሰኘችውን ወንድ ልጅ በቀዶ ሕክምና የተገላገለች ሲሆን ምንም እንኳን በ66 ዓመቷ ብትወልድም ጤነኛ የሚባል 7 ፓውንድ ክብደት ያለው ሕፃን ወልዳለች። ወይዘሮ አሌክሳንድሪያ በበርሊን የሚገኘውን የወል ሙዚየም ባለቤት ስትሆን የመጀመሪያ ልጇን እንደ አውሮፓውያን አቆጣጠር በሰባዎቹ ነበር ያገኘችው። ታዲያ የዚህ ልጅ አስገራሚ የህይወት ጉዞ ከዚህ ጊዜ በኋላ የሚጀምር ሲሆን 8ቱ ልጆቿ እድሜዋ 50 ከተሻገሩ በኋላ ወልዳለች። ታዲያ
ለልጅ የተለየ ፍቅር ቢኖራትም ፈጣሪ በጊዜ በልጆች አልባረካትም። በመጨረሻም ግን የ10 ልጆች እናት ለመሆንም በቅታለች። ታዲያ ይህን ተከትሎ አስተያየቷን የሰጠችው አሌክሳንድሪያ ትልቅ ቤተሰብ ማስተዳደር ጸጋ ነው፣ በተለይ ደግሞ ልጆችን በአግባቡ ማሳደግና ማስተዳደር የምትችል ከሆነ ስትልም ተደምጣለች። በዚህ እድሜዋ እንዴት ለመውለድ እንደበቃች በመጠየቅ ለየት ያለ ልምድ ካላት ከጋዜጠኞች ጥያቄ ቀረበላት አሌክሳንድሪያ ጤነኛ ምግብ አዘውትራ የምትመገብ፣ ዋና የምትወድ፣ በየቀኑ ለ1 ሰዓት የምትዋኝ፣ በየቀኑ ለ2 ሰዓታት የምትሮጥ፣ ምንም አይነት መጠጥ ሆነ ሲጋራ የማታጨስ በመሆኗ ምክንያት ሊሆን እንደሚችል ገልጻለች። በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመውና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው አለምፀሐይ ይባላል። የወንጀል ድርጊቱ የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃው 6ኛ ፎቅ ወደሚገኘው የክፍለ ከተማ የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮ ውስጥ እያሯሯጠ የተለያየ ሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ውስጥ ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው አለምፀሐይ በፖሊስ ተጠርጣሪዎች ማረፊያ ቤት ውስጥ የነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከሕክምና ቦታው እንደተሰወረና በአቃቤ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ.ም ውሎ ጌታቸው አለምፀሐይ በሌለበት የእድሜ ልክ ጽኑ እስራት እንዲቀጣና ህዝባዊ መብቶች ለዘውትር እንዲሻርበት ውሳኔ አስተላልፎበታል። የፍርድ ቤቱ የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌሊት ያለማቋረጥ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉን ከፈጸመ 6 ዓመት በኋላ በድጋሚ በቁጥጥር ስር ሊውል ችሏል። ከዚህም ባለፈ አዲስ መረጃ ስናገኝ የምናሳውቃችሁ ሲሆን የዛሬ መረጃዎቻችን እነዚህን ይመስላሉ። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉ በአክብሮት እየጠየቅን ዝግጅታችንን እናገባዳለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ